እኔ ማለት ነው ዛሬ አብርሽ ሄርሜላን ሄዶ ይቅርታ እንደሚጠይቃት እያሰብኩኝ ነበረ ማለት ነው። እኔ የሚገርመኝ ነገር በዚህ ፍጥነት ሄደህ ይቅርታ የምትጠይቀው ነገር ነው ግርም የምትለኝ ሄርሜላ የኔ ውድ ማለት ነው። ማርያምን በጣም ለአብርሽ ጥሩ ልጅ ነች። ለሰው የምታከብረው ነገር ምናምን በጣም ስርዓት ያላት አንደበቷ ቁጥብ ምርጥ ልጅ ናት። እውነት ለመናገር እርግጥ እኛ በፊት ስንቆጣት የነበረ ያው በትዳር መሀል እንደዚህ አይነት ነገር ባትገባ በሚለውን ነበር። ግን ሩታን ከመጀመሩ ጀምሮ ሄርሜላ በጣም አጥንታታለች። እንደምትጎደው ብዙ ጊዜ ተናግራ ነበረ ማለት ነው። እና ዛሬ ሂዶ አብርሽ የዛሬም ብቻ ይቅርታ አድርጌልኝ እኔ እኮ አንዳንዴ እናቴ ትሞት አብርሽስ አንዳንዴ በጣም ሞኝ ነው። እኔ ሁለቱ አብርሽና ሩታ ብቻ ሲሆኑ ነው ነገሮቹን የሚያጧጡፉት፣ በጣም የሚጣሉት፣ የሚጨቃጨቁት። እሱም ኃይለኛ ሩታም እንደዛው። ግን ከሌላ ሰው ጋር ሲሆን ግን ተረጋግቶ ነው የሚያወራ ራሱ ማርያምን በቃ ደስ ይለዋል ራሱ ማርያምን ያሳዝነኛል ሁላ። ሩታ ገቢ ሆን እስካሁን ተጧጡፎ ነበር በጣም እሱም ተጋግሎ እሷም ተጋግላ እና ሄርሜላ የዛሬን ብቻ ይቅርታ አድርጌልሽ ምን ላድርግልሽ አለ እኮ ምስኪን። አይ አብርሽዬ ማርያምን ሁለቱን አገኛለሁ ብላ አንዱን አጣ። እኛም እኮ ከድሮም እኮ ብለንሃል ሩታ ጋር ያለህን ነገር መቋጨት ነበረብህ እንዴ። ያውም ሄርሜላ በጣም ምርጥ ልጅ ናት። እስከዛሬ ታገሰች፣ ብዙ ጊዜ ይቅርታ አረገችልህ እንዴ። ይደብራታል እኮ ይሄን ያክል እኮ እግዚአብሔርን በጣም ነው እኮ የሚደብራት። አብርሽ ምን ነካ እንዴ? እንግዲህ ቻለው እውነት። እስኪ ብቻህን ደግሞ አንተ ራስ ይሄው እስኪ ራስህን አዳምጥ። አሁን ዛሬ ሩጠ ሄርሜላ ጋር መሄድ አልነበረብህም። እስኪ ብቻህን ሁን፣ ወደ ራስህ ተመለስ። እውነቴን እኮ ነው። ከዛ እንዴት ማድረግ እንዳለብህ ትወስናለህ። በተረጋጋ መንፈስ፣ በተረጋጋ ሁኔታ አይመስልህም? እንደዛ ሄርሜላ ደግሞ የኔ ውድ እንኳን አብርሽን እንደ አብርሽ አይነት ሰው የበለጠ ምርጥ ሰው እንደምታገኝ እርግጠኛ ነኝ። ግን በጣም ነው የምታሳዝኑት። ማርያም እኔ እናንተ ድራማችሁ ግን አያልቅም። እንዴት ተያይዛችሁ እንደዚህ አይነት ነገር የሚያመጡ ሲጀመር እነሱ ድራማ አንዱን ከአንዱ እያስገቡ ሰውን ለማብዛት ዩቱበሮች እንዳለ ዩቱበሮች የቡታጅራ ሆነዋል ማለት ነው። እውነቴን ነው። ግን አሁን ጾም ስለሆነ እናንተ ራሱ ይህን ያክል ባትጨቃጨቁ፣ እውነቴን እኮ ነው፣ ይህን ያክል ባትጨቃጨቁ ብዬ ነው የማስበው። ወይኔ በጣም ከባድ እኮ ነው እናንተ። ኧረ ያ ብዙ ጾም ክቡር ነው ተው ማለት ነው። እና ሄርሜላ ደግሞ ለአንዴና ለመጨረሻ ጊዜ ከሆነ ነገሮችን የሚያቆም ከሆነ ይቅርታ ታረግልሃለች ብዬ አስባለሁ። ሲጀመር ሩታ እኮ ያሰበችው ነገር እኮ ተሳካላት። በቃ ተሳካላት እኮ ያሰበችው ነገር እንደዚህ እንድትሆን ብቻ እንድትቀር ከሁሉም ጋር ሰው እንድታጣላት ምናምን ነበር የምትፈልገው። ይህን እኮ ነው ወይ ንግዴ፣ ይህን ነበር የምትፈልገው እኮ ሩታ። እውነቴን እኮ ነው። ይህን ነበር የምትፈልገው እኮ። ሌላ ምን ትፈልጋለች? አንተን ብቻህን ማስቀረት፣ ከሁሉም ጋር አባልታ ብቻዋን መሆን። እሷም አሁን ይኸው ብቻዋን ቀርታለች። እና ስርዓት ያለው ነገር ስሩ። እውነት ለሰው የሚያስተምር ነገር ስሩ። አንዷን ስትጠላ ከአንዱ አብርሽ የራስህን አዳምጥ። ብቻህን ሁን። ምንም አይቀርብህም እኮ ምንም አይቀርብህም። እስኪ ተረጋጋ። እውነቴን እኮ ነው። ሩታ ለአንዴ ብቻ ነው መጨረሻ ጊዜ ብላድርግልሽ አለ እኮ ዛሬ ሄርሜላን ማርያም